የኢትዮጵያና የጅቡቲ ግንኙነት በምንድን ነው የምትገመግመው አንተ? በእርግጥ አሁን በቅርቡ የጅቡቲ ፕሬዚዳንት ቃለ መሐላ እንደፈጸመ ነው፣ ትላንት ነው መሰለኝ ቃለ መሐላ የፈጸመው። እንዴት እንደተመረጠ እናውቃለን። እድሜው እየጨመረ ሲሄድ ህገ መንግስት እያሻሻለ እድሜው እንዲያካትት እያደረገ እየሄደ ነው። ጨቋኝ ሰው ነው። በአፋር ላይ ያለው ግፍ ደግሞ እየፈጸመው ያለው ግፍ ደግሞ ምናልባትም ዋጋ እንደሚያስከፍለው ይታወቃል። እኛ እንደተጋሩ አፋር ሲጎዳ እንወድም። አፋር ሲጎዳ ራሳችን ላይ እንደደረሰ ነው የምናየው። እንደዛም ስለሆነ ነው ደደቢት ሲጀምር ትግራይና አፋር ጎን ለጎን ነው እያስካሄደ የነበረው። የአፋር ህዝብና የትግራይ ህዝብ ድምፅ ማግኘት አለብን ብለን ነው የጀመርነው። ደደቢትና አፋር የተለየ ግንኙነት ያላቸው ሆነው የሚታዩትም ለዚህ ነው። አሁን አፋር ላይ እየፈጸመው ያለው ግፍ የምናውቀው ቢሆንም አሁንም ቃለ መሐላ ፈጽመዋል። ለሚቀጥሉት 4-5 ዓመታት ገና ደግሞ ሊመራ እንዴት ታየዋለህ? እሱ ከኢትዮጵያ ጋር ያላት ግንኙነት የጅቡቲስ እንዴት ታያታለህ? የአፋር ህዝብ ቀጣይ ዕጣ ፈንታ ይሄ ሰውዬ እስካለ ድረስስ እንዴት ነው የሚሆነው? ትግላችሁ ከወደዛና ከወደዚህ ከአብይ አህመድ በኩልና ከእስማኤል ዑመር ገሌ ጋር ነው እየሆነ ያለው የማየውና እንዴት ነው እይታ እዚህ ላይ ያለው? እኔ አንድ ነገር የምላቸው የታሪክ ተወቃሽ ነው የሚሆኑት። እስማኤል ዑመር ገሌ በጣም አደገኛ የሆነ የደህንነት ሰው ነው። በጣም ከፍተኛ የሆነ ብልሹ እና ውሸታም አታላይ የሆነ ፖለቲካ ሲያራምድ ህዝባችንን ደግሞ ልክ ሌላ ፊት እየሰጠ ከተለያዩ አገሮች ሀገዝ እያመጣ ሲጨፈጭፈን ነው የነበረው። አሁን ከኤርትራ ጋራ እዚህ ስዑዲ፣ ግብጽ፣ ኤርትራ ያው ከኛ ጋር በጽምዶ ስላሉ ያችን ተጠቅሞ ከኤርትራ ጋር በአንድ እጁ ደግሞ አብይ እንዳይቀየመው ውጭ ጉዳይ ሚኒስትሩን ደብዳቤ የውጭ ጉዳይ ሚኒስትር ውስጥ የሚሰራ የነሱ ጸሐፊ ወደ አዲስ አበባ ነው የላከው። ይሄ ድራማ አይሰራም ነው የምንለው። አብይን አንድ ነገር እንንገረው፣ በደም አድርገህ ስማኝ። አብይ ስልጣን የለንም፣ ሰው ነን። ግን ከ9 ወር ነው የተወለድነው። እንዳንተው እናስባለን፣ ናዝናለን፣ እንስቃለን፣ ስንበደልም አንወድም። አንተ በእኛ ህይወት በእኛ ህዝብ ጉስቁልና ችግር የፖለቲካ ቁማር ለመጫወት ከፈለክ አንተም እሱም አንድ አይነት አካሄድ ነው ያላችሁት። አንተ በዚህ ሶማሊላንድ ጋር ግንኙነት አለ። አዲስ አበባ ላይ እስራኤል በአምባሲው አማካይነት የንግድ ክፍሎች የምን ሌላ ነገር ይፈራረማሉ። በዚህ እስማኤል ኢሳዎችን ልኮ ሶማሊላንድ ውስጥ ገደቡርሲን ሌላ ደግሞ የሶማሌዎችን ጎሳ ይወጋል። እዚህ ላይ ደግሞ የሶማሌውን ፕሬዝዳንት የውጭ ጉዳይ ሚኒስተር በሆድ የተገዙ አፋሮች አሉ። እነሱን አምጥተው ድራማ አልቋል። እስማኤል መጥቶ ደኸል ላይ ድራማ ሰራ። ከጅቡቲ ተጭነው ነው የሚመጡት። የአንድነት ከተማ ነው የሚለው አዲስ ካርታ ያወጣው አለ። ለኢሳ መንግስት ለመስረት ነው የሚፈልገው። እኔ እስማኤልን ከ6 ዓመት በፊት ብየዋለሁ። እኛ ኢሳ እንደ ብሔር አንጠላውም፣ ግን በእኛ ደም በ5 ጣት ያጨማለቀውን አንተውም። መሬት ውስጥ ቢገባ አብረን እንገባለን፣ አላህ እድሉን ከሰጠን ማለት ነው ኢንሻአላህ። ስለዚህ አንድ ነን፣ አንድ ህዝብ ነን እና የኤርትራ መንግስት ፕሊስ ነው የምለው። አሁንም ደጋግሜ የፖለቲካ አንዳንድ አስተላለፍ ስተት የጅቡቲ የስለያ መርበቦች ደግሞ ጥሰው ሊገቡ ይችላሉ ትግላችን ውስጥ። የጅቡቲም ታጋዮችንም እንደግፋለን። እኛ እንደ በአካባቢው ክቡር ፕሬዝዳንት ኢሳያስ አፈወርቂ የፖለቲካ ብስለት አላቸው። የጅቡቲን ጉዳይ ወርወር አታድርግ። እኛ ወጣቶችም ይሰማናል እና እኛ የእናንተ ወንድሞች ነን። በአገርም አንድ ላይ ብንሆን ወንድሞቻችን ሲጎዱ ያመናል። የኛ ህመም ሊሰማችሁ ይገባል። አፋር ለእናንተ ስጋት ሊሆን አይችልም ፍትሃዊያን ከሆናችሁ። እየጨቆናችሁ ግን በምንም ተአምር በጅቡቲ ብትዘጉ በሌላ ይከፈታል፣ በሌላ ብትዘጉ በሌላ ይከፈታል። እኛ አንድ ላይ ሆነን አሁን ጦርነት ላይ ነው ያለችው ሀገሪቱ። አንድ ቀን ወተን እዚህ ተናግረን አናውቅም። አንዳንድ ግለሰቦች የሚያመጡትን ጉዳይ እናገራለን፣ እንደ ግለሰብ መንግስት እንዲሰማልን ማለት ነው። ህዝቡ ያለው ባህር ነው፣ አሳ ሰርቶ መብላት አለበት። እንደዛ በመንግስት ስም ስልጣን ላይ ተቀምጠው በደል እያደረሱ ነው። ህዝቡና መንግስትን ሆድና ጀርባ እያደረጉ ነውና ይሄ ነገር ተከታትለው መፍትሄ መፈለግ አለበት። እኛ የምንናገረው ለክቡር ፕሬዝዳንታችን ነው፣ አባታችን እሱ ነው አሁን በአሁኑ ሰዓት ስልጣን ላይ ያለው እና
ጅቡቲና ኤርትራ ግንኙነት እያደረገ ነው ሲባል በጣም ነው ያመመኝ እኔ በጣም እና እንዳይሆንም እመኛለሁ አያደርገውም ብዬም ክቡር ኢሳያስ አፈወርቂ በደም አድርጎ እስማኤልን ያውቀዋል እዚህ አካባቢ ካሉት ሁሉ ሰው የበለጠ ክቡር ኢሳያስ አፈወርቂ በስንት ሚሊዮን ብር እንደሸጠው ያውቃል ጦርነት የከፈተ ጊዜ በራስ ዱሜራ ስለዚህ አሁንም ይሄ ሰውዬ ድራማ ነው የሚጫወተው የልጁ ባል የሶማሌ መከላከያ ምናምን ነው አማቹ ዛሬ ዘመዶችን አምጥቶ ጅቡቲ ላይ ያሰፈረ ነው አፋር መንገድ የለውም ክቡር ፕሬዝዳንት አንተ አይተሃል በቶጆራ የገባህ ቀን የአፋር ህዝብ ምን አይነት ኑሮ እንደሚኖር እናንተም ባቅማችሁ አዳሪ ትምህርት ቤት አድርጋችሁ ክሊኒክ አድርጋችሁ አንዳንድ ነገር አድርጋችሁ ከጦርነቱ ጋር ትናንትና የተመሰረተች እናንተ ሀገር ምን እንዳደረገች አንተ ታውቃለህ እሱ ግን እንደዘር አፋርን እንደሚጣላ ማንንም አይጣላም እስማኤልን ደሞኛ እስከ የውመል ቂያማ ነው ምንጣላው እግዚአብሔር ፊትም እንፋርደዋለን እዚች መሬት ላይ አሁን የመጨረሻው ነው እሱ ለስልጣኑ ያደረገ ሊመስለው ይችላል እኛ ግን ሞት ስታደርግ ተስካሩን ነው የደገሰው እስማኤል ስለዚህ እኛን እገዙን አካባቢ ላይ ያለውን ጉዳይ ሁሉ ፈልፍለን ተንኮል የሌለው ፖለቲካ ጽሩ የሆነ ተወያይተን በመቀሌ አድርጎ በዛላምበሳ አድርጎ በላይ የገባው መኪና በዚህ በባጻ አድርጎ አሰብ በረሃይታ አድርጎ በጅቡቲ በላይ አድርጎ በጋላፊም ወይ በድኸል አድርጎ በላይ በትግራይ አድርጎ በሰላም አብረን እንድንኖር በሰላም አብረን እንድናድግ ብዙ ህዝብ እኮ አይደለንም አብረን ሁላችን ቢጠቀልሉን 15 ሚሊዮን አንሆንም ስለዚህ ይሄ ሁሉ መሬት ይበቃናል ወሳኙ መከባበር ነው ግልጽ የሆነ ፖለቲካ ማራመድ ነው አንዳንድ ግለሰቦች የራሳቸው የውስጥ ፍላጎታቸው ወይ የግላዊ ጥላቻቸውን ሲያራምዱ መንግስት ቶሎ ብሎ ሱጉምቲ መውሰድ ነው ሌላ ምንም ነገር የለም ሰውን የሚያጣላው ሰው ነው እንደ ሰይጣን እንደ ሰው መልአክ ተመስለው ሰይጣናዊ ስራ የሚሰሩ ብዙ አሉ ስለዚህ እነዚህ ሰዎች ላይ እርምጃ እየተወሰደ ለጅቡቲ አሁን እሱ አብይ በቀደም ሂዶ ወርዶ በመኪና ሲኮልል ኢሳዊት አካባቢ እንትን ማለት አለበት ምን አሉት ከቶጆራ ወደዛ ያለውን ኦቦክ ምናምን አንተ ውሰድ በዚህ ያለውን እኛን ወስዳለን ኦጋዴንን ወደ ሶማሊያ እንዲጠቀልሉ ታደርጋለህ በቃ አንተ ትልቅ መንግስት መሆን ትችላለህ እሱ አፋርን ሂሳብ ውስጥ አላስገባውም ካርታቸውንም አይተው ሊሆን ይችላል ያወጡትን ካርታ ትልቅ ካርታ አድርገው አካቶታል ይሄ ህልም ነው የምንለው እኛ ከጀርባው ሁላ አስቀምጣት ነበር የሚገርመው እስማኤል መርገሌ እስማኤል መርገሌ ብቻ አይደለም በኦሮሚያም ውስጥ የቀረው መሬት አካለው የኦሮሚያ ሁለቱም ነው እንጂ ምልህ አሁን ያኛው ካርታው ይሄ ጃዋር የተከለው ነው የምትለኝ የኬሚሴ ላይ ሐውልት አስቆመውለታል እንደዚህ ሸጠጥ ያለች እስከ ራያ ድረስ የሚደርስ በአፋር ደግሞ አዋሽ ሙሉ እንደዚህ የሚወስድ እነዛ ይዘዋል እስማኤል መርገሌ ደግሞ ሰመራ ደርሷል እኔ እንዳየሁት ከጀርባው ነው ያደረገው ፎቶ አይተው ከሆነ አንድ ፎቶ ነበረች እንደዚህ የምትዟዟር በሶሻል ሚዲያ ላይ እና ሁለቱም እንደዚህ እየመጡ እንደሆነ አይቻለሁ የአብይም የእስማኤል መርገሌ ስምምነትም እንደዛ ሊሆን ይችላል ወይ ነው ግንኙነታቸው ምንድነው ያልኩ እስማኤል ጉዳይ ያልቆለታል እስማኤል ጉዳይ እኔ አሁን እንደዛ ነው እንደዚህ ነው አልልም ብዙ በሮች የተከፈቱ አሉ የእስማኤል ጉዳይ በባህርም በምድርም ነው የምናጠቃው ይሄን በደም አድርጎ ይስማውስ